It is a moment of a great privilege for me to stand before you today. It is wonderful to be here in Ethiopia, the land of lions. ይሄ ንግግር ዛሬ በቀዳማዊ ኃይለ ሥላሴ ድሮ በሰሩት ፓርላሜንት ውስጥ የህንዱ ጠቅላይ ሚኒስትር ተናገሩ። በጣም የተገረምኩት ነገር ፈገግ ብለው ያጨበጭቡ ነበር። የአብይ ምን ልበላቸው ግሪሳዎች ልበላቸው የአብይ ግሪሳዎች። እኚህ ፕራይም ሚኒስትር የማን ዘመን ነው? የጃንሆይ ወይም ደግሞ የድሮዎቹ ኢትዮጵያን የሚያውቁ ናቸው እንጂ የአሁኗን ኢትዮጵያ አያውቁ። እንግዲህ የድሮ ጠቅላይ ሚኒስትሮች የመጀመሪያዎቹ ጠቅላይ ሚኒስትር ማህተማ ጋንዲ ነበሩ። ከማህተማ ጋንዲ በኋላ ደግሞ ጀዋህርላል ኔህሩ የህንድ ጠቅላይ ሚኒስትሮች፣ ከዛ በኋላ ኢንዲራ ጋንዲ የጀዋህርላል ኔህሩ ልጅ ናቸው። አንዳንድ ሰዎች የማህተማ ጋንዲ ልጅ ይመስላቸዋል። ማህተማ ጋንዲ ሴት ልጅ አልነበራቸውም። የጀዋህርላል ኔህሩ ልጅ ናቸው። ወይዘሮ ኢንዲራ ጋንዲ ኢትዮጵያን በተደጋጋሚ የጎበኙና እንደምታዩት ከጃንሆይ ጋር ሲነጋገሩ ነው የሚታዩት። እና ላንድ ኦፍ ላዮንስ ያሉት ያንን ዘመን የጥንቱን ዘመን እንጂ የእነ አብይን ግሪሳዎች አይደሉም። እሱ ራሱ ፈገግ ብሏል እኮ። እሳቸው ያው ኢትዮጵያ ሕዝብ የሚያውቃቸው እሳቸው ፊት ለፊት የተቀመጡት የቀን ሳይሆን የማታ ጅቦች ናቸው። የቀን ጅቦች ያላቸው ህወሓቶች ነበሩ። እነዚህ ደግሞ የማታ ጅቦች፣ እንደውም ኒክኔማቸው ቅማል፣ እንትና ከደደቢት የመጣው ቅማል። ይሄ ራሱ ሰው እንዴት ቅማሉን ቅማል ይላል? አብይ አህመድ ቅማላሞች የፈጠሩት ቅማል ነው። የኢትዮጵያን ደም የሚመጥ አደገኛ ሰው። የሚገርማችሁ ነገር ሀገር ተሻሻለ ብሎ ይሄ የሚሰሩ እንትኖች የሉም ብርቅርቅ እንትኖች እና በጣም የተዋቡ መንገዶችና የተዋቡ መብራቶች እና ሁልጊዜ ደግሞ ጎብኚ ጠራና እሱን ነው የሚያሳየው። ወገኖች እንግዲህ ታላላቅ ኢኮኖሚስቶች የተናገሩት ብቻ ሳይሆን ሚስጥሩን የሚያውቀው ህብረተሰቡን። ህንድ ኢትዮጵያን አደነቀች አላደነቀች ለኢትዮጵያ ምንድን ነው የሚጠቅመው? አሁን ይህ ሰውዬ እውነታውን ማወቁ አይቀርም ሲመለስ። ምክንያቱም የሰፊው የኢትዮጵያ ህዝብ ደግሞ ድምፅ ህንድ ውስጥ ይሰማል። ብዙ ጊዜ የህንድ ጋዜጦች፣ እነዚህ ነፃ ጋዜጦች ስለ ኢትዮጵያ የማያውቁት ነገር የለም። እውነቴን ነው የምላቸው። ጥሩ እንትኖች አሏቸው፣ ትክክለኛ ኢንፎርሜሽን የሚነግሯቸው እና እኔ በጣም ተገርሜያለሁ። ሰውየው ዘ ላንድ ኦፍ ላየንስ ያለው ይሄ አሁን ያለውን ግሪሳ አይደለም፣ እዚህ ፊት ለፊት ያለውን አይደለም። እነሱ አልገባቸውም። እንግዲህ ትልቅ መብት፣ ልዩ መብት ይሰማኛል እዚህ በመናገሬ። ኢትዮጵያ ማለት የአንበሶች መሬት፣ የአንበሶች ምድር ናት ነው ያሉት ወደ አማርኛው ሲተረጎም። እና እነዚህ ያው ኢሰፓ ትዝ አለኝ ጎበዝ። ትዝ ይላችኋል እንግዲህ የእኛ ዘመን ትውልድ ኢሰፓ አዳራሽ ውስጥ ጭብጨባ ቿ ይደረግ ነበር። አሁን ይሄ ነገር አሁን ለሰፊ የኢትዮጵያ ሕዝብ ምንድን ነው ጥቅሙ? ህንዶች ከኢትዮጵያ ጋር እውነቴን ነው ልዩ ወዳጅ ናቸው። ጠላትም ሆነው ኢትዮጵያን ወግተዋል። ጠላት ሆናችሁ የእንግሊዝ ወታደር ሆነው ተዋግተው፣ ምናልባት የመቅደላ እዛ አካባቢ የቀብር ቦታቸውን ካያችሁ ህንዶች ናቸው አብዛኛው ውጊያው ላይ ነበሩት። እና ህንዶች ከኢትዮጵያ ጋር እንግዲህ እኛ በተለይ በእኛ ዘመን ሃይስኩል የተማራችው መምህራኖቻችን አብዛኞቹ ህንዶች ነበሩ፣ ሃይስኩል ስንገባ ማለት ነው። እና እኚህ ጠቅላይ ሚኒስትር የሚያውቁት ያንን ኢትዮጵያ፣ ስለዛ ዘመን ኢትዮጵያ ነው የተናገሩት እንጂ ፊት ለፊታቸው ስላሉት ጅቦች አይደለም። አንድ ግለሰብ እንደውም ይሄ አሁን ከነሱ ፎቶ ጋር ኤክስ ያረኩበት የምታዩት አፉ እስኪበለጠጥ ነው። በቃ እንግዲህ ብዙ ጊዜ ለአብይ አህመድ ጅራት የሚቆሉ ሰዎች ታውቃቻላችሁ፣ ይታወቃሉ። እንትና ራሱ አሜሪካን አሳይለም ጠይቃለሁ ሲል ትራምፕ ተመረጠና ከሸፈበት ዘሎ አዲስ አበባ ገባ። ታዬ ቦጋለ በጣም እናከብረው
የኢትዮጵያን ታሪክ ጠንቅቆ የሚያውቅ ሰው ምናልባትም ወደፊት ንስሐ ይገባ ይሆናል። እንደው አትፍረዱበት ወገኖች። ቤተሰብ አለው፣ ልጅ አለው። ሲያስ በቃ ጨነቀው፣ ምን አባቴ ላድርግ ብሎ ኃይለኛ እስር ቤት ውስጥ ነው እኮ የገባው። የትራምፕ ንግግር በየቀኑ ያደናብረዋል። ምን ያድርግ የሰውዬ። ኢትዮጵያ አሁን መሪ ያላት እና ራሳችሁ እስቲ እዩት። እኔ አልፈርድበትም፣ እውነቱን ልገራችሁ። እዛች ቢቸግረው የእስራኤሎችንም ፍላግ አደረገ፣ የአሜሪካን ፍላግ አደረገ። በቃ ከታየ ቦጋለ የምጠብቁት ነገር ነው? በፍጹም በፍጹም። እንደኔ ወታደር ከነበረ ግን ሌላ መላ ነው የሚፈልገው እንጂ እጁን አይሰጥም። ምክንያት ውጭ ሀገር እንዴ ከወጣህ እኮ ወሬወር እየፈለገ ይምጣ፣ እንደው ሌላ ሀገር አታጣም እኮ የምትሰደድበት እንጂ ሄድህ እንደገና አይንን በቦክስ ተመተህ አይን ቀልቶ እንደገና አይሆንም። ኧረ እኔ እንደሱ አይነት ነገር ቢገጥመኝ በምንም ተአምር እኔ እንደውም አንድ ስም ማልጠቅስላቸው አንድ የባህር ኃይል አባል አካልበው እንትን አውሮፕላን ላይ ያወጡት፣ ያውም የኢትዮጵያ ኤርላይንስ ላይ እስኪያስገቡ ድረስ ዝም አለ። ከዛ በኋላ ቀወጠው አውሮፕላኑ ላይ ቢገባ አንደኛ የሆነ ጋባል ነው ቢታያቸው፣ ቢገባ ደግሞ ወታደርነት ባህር ኃይል ውስጥ የነበረ ነው። ስሙን አልነግራቸው። ቀወደ አውሮፕላን ውስጥ እንግዲህ ተመልከቱ። ፓይለቶች እብድ የሆነ ወይ ረባሽ ምናምን ካለ በምንም ታምር አይነቀርም። እኔ አስወጡልኝ አለ። በሶስተኛው ቀን ነው ምናምን እኔ ያለሁበት ከተማ ነው የመጣው። ወዲያው ነው በቃ ተቀበሉት እዚህ ሀገር ማለት ነው። እኔ እሱን ሁሉ አስታውሳለሁ እስከ መጨረሻው ማለት ነው እንጂ ቢገባ ይጫወቱበት ነበር ወያኔዎች። የሆነ ጋባልነቱ ግን ፌክ ይሁን እውነት ይሁን ምን የማውቀው ነገር የለም። እና ታየ ቦጋለን ያው በዚህ አጋጣሚ ላስታውስ ብዬ ነው። አሁን ማነው ስሙ ለአብይ አህመድ እንደዚህ ጅራት የምትቆሉ እውን ከልባችሁ ነው ወይስ የኢትዮጵያ ሕዝብ በምን ሁኔታ ላይ እንዳለ ሳታውቁ ቀርታችሁ ነው? እስቲ በደንብ አስተውሉ ወገኖች። የኢትዮጵያ ገንዘቡ ኢንፍሌሽን በየወሩ እየጨመረ ሰው ተማሮ ያለበት ሰዓት፣ ሜዳ ላይ የወደቀ ሰው ብዛቱ፣ የተራበው ብዛቱ፣ ሳይበላ የሚያድር በቀን አንድ ብቻ ብሎ እንደምንም የሚኖር ሰው ሳይታመም የታመመበት ሀገር ላይ ሀገር ተሻሻለ ተብሎ ካስታውሳላችሁ በአንድ ወቅት የናይጄሪያ ተጫዋቾች እነ ማነው ስማቸው ጠፋብኝ፣ ታዋቂዎቹ ተጫዋቾች ተጠርተው ይሄ ፋውንቴን በከለር እንትኖች ላይት የሚፈስበት ቦታ ወስደዋቸው ይሄ ታወቀ በቃ ከአፍሪካ በጣም ጎበዝ መሪ ብለው ሲናገሩ፣ እኔ ደግሞ በቀጥታ የናይጄሪያኖች የግሩፕ ፌስቡክ አካውንት አለ በእንግሊዝኛ በተለያየ ቦታ ሼር እያደረግኩ የነ ያኩኑ ማነው አርሴናል ይጫወት የነበር ረጅሙ ልጅ እና ጆርጅ ፌኒዲ ምናምን ነገር እነሱን ሁሉ ተጠርተው እነዚህ ታዋቂዎች። ከዛ በኋላ ይሄንን መልእክት አድርሱልኝ ናይጄሪያኖች ደግሞ ብልጦች ናቸው። ቼክ አደረጉ። ኧረ እናደርሳለን እና እናንተን ያስጎበኛችሁ ቦታ ላይ የቅንጦት ሀብታም ብቻ ሊዝናናበት የሚችልበት፣ ድሃዎቹ ያሉበት ደግሞ ይሄ ነው ብዬ ከዩቱብ ላይ ዳውንሎድ ያደረኩላቸውን ፊልም ላኩላቸው። ኢትዮጵያ በዚህ ሁኔታ ላይ ያለች ናት። የገንዘቡ መጠን ምን ያህል ኢንፍሌሽን ያሰቃየ፣ የምግቡ ውድነት፣ የብዙ ሰው ብቻ ችግር፣ ሁሉንም ነገር ይሄ ነው፣ ምንም ሚስጥር የለውም፣ እናንተ ማወቅ አለባቸው፣ አፍሪካውያን ናችሁ ብዬ ላኩላቸው ማለት ነው። እንግዲህ ተመልከቱ። ናይጄሪያዎች በአንድ ወቅት በደርግ ጊዜ ማለት ነው እንግዲህ ኢትዮጵያ በረሃብ በምትታወቅበት ዘመን ነው የሚያውቁትና የኢትዮጵያ ብሔራዊ ቡድን ናይጄሪያ ሄዶ ሲጫወት ምንድን ያደረጉት? ለመሳደብ ማለት ገና ሲገቡ ወደ ዳቦ ወረወሩባቸው የእኛ ተጫዋቾች ላይ። መጫወትም አልቻሉም። ሲመለሱ ከኤርፖርት ጀምሮ ነው ያለቀሱት። የናይጄሪያ ቡድን ለመልስ ሲመጣ አዲስ አበባ ላይ በመንግስቱ ኃይለማርያም ጊዜ ነው። መንግስት ይህን ነገር ሰምቶታል። እንዳይደሞ አድርጋችሁ ቀጥቅጡ ብሎ ራሱ መንግስቱ ኃይለማርያም ሳይሆን እንግዲህ አይዶ ነው ስታዲየም ውስጥ እንደ ጉድ የተቀጠቀጡት የናይጄሪያ ተጫዋቾች። ጨዋታው ሳይደረግ በድብደባ ብቻ ወደ ሀገራቸው ተመልሰዋል።
ይሄን ያህል ሀገር ሲነካ መንግስቱ ኃይለማርያም በዚህ አያጠያይቅም። ያው እሱ የሚያንዳንድደው ጥሏት ሀገሪቱን ጥሎ መጥፋቱ ብቻ ነው። እና ህንዶች ደግሞ ታሪካቸውን ብዙዎች ለማታውቁት ከኛ በባሰ በረሃብ የሚታወቁ ነበሩ። እኔ እንደውም በኢትዮጵያ ባህር ኃይል ውስጥ ሳለው ሲኒየሮቻችን በኃይለ ሥላሴ ዘመን የነበሩ የባህር ኃይል አባላት ቦምቤይ ነው የሚባለው የዛን ጊዜ ሙምባይ፣ እንግዲህ በድሮ ካርታዎች ላይ ቦምቤይ የሚል ጽፍ ነበር። ህንዶች በኋላ ስሙን ቀይረው ሙምባይ ነው የሚሉት። እዛ ወደ ስንሄድ ከጦር መርከብ ኢትዮጵያ ትልቋ መርከብ የቆሻሻ መጣያ ሲጣል በረሃብ ስለተጎዱ መጥተው ይረባረባሉ አሉ የተራረፈ ምግብ ለማግኘት። እስከዛ ድረስ የነበሩ ናቸው። በአሁኑ ሰዓት ግን ህንድ ይብን አለም በእኛ በደርግ ጊዜ ኢኮኖሚያቸው መጥቆ ነበር። አሁን ሄደዋል፣ ከምዕራቡ ዓለም ጋር ተስተካክለዋል። በቃ የራሳቸው ሺፕ ያርዳላቸው፣ የራሳቸውን አይሮፕላን፣ ፈጣን ተዋጊ አይሮፕላን ጄቶችን ማምረት ችለዋል። መድፎችን ይሰራሉ፣ ታንኮች፣ ኤቭሪቲንግ። ኢኮኖሚያቸው ለምንድን ነው? የተማረ ስልጣን ላይ ስላለ። እኛ ሀገር የተማረ ስልጣን እንዳይዝ ተመልክቶ አትሊስት በነ ጃንሆይ ጊዜ እኮ የተማሩ ዶክተሮች፣ በደርግም ጊዜ የተማሩ ሰዎች ናቸው ስልጣን ላይ ያሉት ከመንግስቱ ኃይለማርያም በስተቀር፣ ከጥቂት ወታደሮች በስተቀር ሚኒስትሮች በጠቅላላ ዶክትሬት፣ ማስተርስ ምናምን ዲግሪ ያላቸው ናቸው። መንግስቱ ኃይለማርያም ቢሆን ያው 2 ጊዜ አሜሪካን ሀገር ሄዶ ተምሯል። የቴክኒክና የማኔጅመንት ምናምን የተማረ ነው ይመስለኝ። እና ቢሆንም ከአብይ አህመድ የተሻለ ነው። የግድ ዶክተር ነኝ ባይልም ከአብይ የተሻለ ትምህርት ተምሯል። አሜሪካን ሀገር 2 ጊዜ ነው ሄዶ የተማረው። እና ወገኖቼ እኚህ ሰውዬ አሳዘኑኝ። እሳቸው ዘ ላንድ ኦፍ ላየንስ ወይም የአንበሶቹ ምድር ላይ መጥቼ በምንደውም ልዩ ስሜት ይሰማኛል ያሉበት ለምክንያት ያንን የድሮውን ህዝብ ነው። እንዳተሳሳቱ ወገኖች፣ እሳቸው ከታሪክ አኳያ ነው። ህንዶች ኢትዮጵያ ውስጥ በዜግነት ኖረዋል። ድሬዳዋ ውስጥ የህንድ ሰፈር የሚባል አለ። ኤርትራ ውስጥ ነበሩ። እንግዲህ በጃንሆይ ዘመን ማለት ነው፣ የኢትዮጵያ ብር ዶላር በነበረ ዘመን። ኢቨን በደርግ ጊዜ ያ ሁሉ አብዮት ሲካሄድ ህንዶች ወደ ሀገራቸው አልሄዱም። ሃይስኩል እኛ ስንማር ቀይ ሽብር ምናምን በነበረ ጊዜ ህንዶች ጥላት አልሄዱም ኢትዮጵያ። መለስ ዜናዊ ያባረራቸው እነ መለስ ዜናዊ። እስካሁን ኤርትራ ውስጥ አንድ ሴትዮ አለች ህንዳዊ፣ እኔ ምጽዋ ያለው ትዝ ይለኛል፣ ብዙ ዓመት የቆየች። ከኢትዮጵያ ህዝብ ጋር ለመኖር ባህላችን ተመሳሳይ ነው በአብዛኛው። በሃይማኖት ከሄዳችሁ የህንድ ክርስቲያኖች ኦርቶዶክስ ተዋህዶ ናቸው። እና እኔ ለህንዶች ልዩ ክብር አለኝ። እና እኚህ ሰውዬ አሳዘኑኝ። ጅቦች ፊት ቆመው የማታ ጅቦች ፊት ቆመው ላንድ ኦፍ ላየንስ ሲባል ፈገግ አሉ እኮ አያፍሩም። ወይኔ ኢትዮጵያ አንበሶቹ እኛ ነን፣ እነሱ አይደሉም፣ እኛ ነን አንበሶቹ። ሀገራችንን በኢትዮጵያዊነት የአባቶቻችን የጥንት አባቶቻችንን ታሪክ ይዘን ታሪኳ ሳይናወጥ በዘር ፖለቲካ ውስጥ ሳንገባ ኢትዮጵያ ኢትዮጵያ የምንል ወጣትነታችን ደግሞ በውትድርና ለኢትዮጵያ ህዝብ ለሀገራችን የሰጠን ሰው እኛ ነን አንበሶቹ። እዛ ፊት ለፊት የቆሙት የማታ ጅቦች ናቸው። አዎ ይሄንን ሰፊው የኢትዮጵያ ህዝብ ያውቀዋል። ይሄ አፉን ከፍቶ የለፈለፈው ቀይ ምልክት ያረኩበት ሰውዬ በስማም የሰራ ሰው ምናምን የሚል አንድ ፕሮፓጋንዳ ሰርቷል። አፉ በጣም ሲከፍት ደግሞ ስክሪንሾት ያረኩት እንድታዩት ነው። ታውቁታላችሁ። ግን ያው ከማታ ጅቦቹ አንዱ ነው ማለት እሱ ብቻ አሉ። ሌሎችም ሰላም ምንትስ የምትባላለች፣ ሌላም አንድ 3 ነው ምናምን አሉ። እንግዲህ ሌሎቻችሁም ታያዋቸው ይሆናል አሉ ፌስቡክ ላይ። አብይ አህመድ ራሱ እንዲህ የእሱም እንትና የፌስቡክ አካውንት ያለው የሚቀባጥርበት አይ ፋራው ባሻሻው እያልን አረባክተው እያልን ነው። ግን ሰውየው ሊለቅ የሚችለው በጦር መሳሪያ ብቻ ነው። ይሄንን ወቁት ወገኖች። በምርጫ እንዳትሄዱ ወገኖች። ምርጫ ይሄ መርጠን እናሸንፋለን አይሆንም። አሁን እየበጠበጠ ያለው ማን ነው ጠቃላቸው? አማራ ፋኖ የሚባሉት ናቸው። በጥብጥ ያደረጉት ለምን መሰላችሁ? ኢትዮጵያዊ ፋኖ ነው የሚያስፈልገው ለኢትዮጵያ። ሌላ ብቻ አይደለም፣ በሃይማኖትም አማራ ፋኖ የሚለው አሉ። ያ ኢትዮጵያ የምትታወቀው ከጥንትም ሃይማኖት የግል ሀገር የጋራ ነው።
ይሄ የኔ ሃይማኖት ይበልጣል በሚል አለ። የሀገር ጉዳይ አንድ ነው። የሀገር ጉዳይ አንድ ሀገር አንድ ህዝብ፣ በዛ ነው ማሸነፍ የሚቻለው። እና አብይን አሸንፎ በአማራ ፋኖነት የትም አደርሱም ብያቸዋለሁ። በበኩሌ አይሆንም። ከኛ የበለጠ ኢትዮጵያን አታቋትም። ከኛ በኋላ ነው የተፈጠራችሁት። ኢትዮጵያዊነት ነው የሚያሸንፈው የትም ቦታ በኢትዮጵያ ውስጥ። አማራ ፋኖ የምትባሉት እባካችሁ ስለ ኢትዮጵያ አምላክ፣ ስለ ኢትዮጵያ ህዝብ፣ እንግዲህ እናንተ በምታመልኩት ስለ አማራ ህዝብ፣ የአማራን ህዝብ በምታድሉት በመላው ኢትዮጵያ እኩልነት አምናችሁ ሌላውም ህብረተሰብ ከእናንተ ጋር አብሮ ሲታገል ብቻ ነው። ሌላ ምንም መፍትሄ አብይ አህመድ በምርጫ አይሰጥም። እስከ 2050 ፕላን አውጥቷል እኮ አልሰማችሁ? 2050 2030 ምናምን እያለ እኮ ነው። አይሆንም። በቃ ጥሞታል፣ ስልጣን ጥሞታል። አይለቀም በምንም ተአምር። ኤትኒክ ፌዴራሊዝም መጥፋት አለበት። እኚህ ሰው አሳዘኑኝ በጣም። ይሄ ሀገር መከላከያ ሰራዊት የምትሉት ፉርሽካ ነው ጠቅላላ። አንድ ደህና በተለይ አሁን አማራ ፋኖ ብቻ አይደለም በጥባጩ፣ ትግሬዎቹ እዛ ያሉት ህወሓቶች፣ እነሱ አሁንም በትግሬነት አዲስ አበባ እንገባለን ነው። ኢምፖሲብል አይሆንም። ኢምፖሲብል አይሆንም። በፍጹም ሊሆን የማይችል ነገር ነው። 27ቱንም ዓመት እንዴት አይነት ህዝቡ እንዴት እንዳሰቃያችሁት ምን እንደነበረ የኢትዮጵያዊነት ስሜት ጠፍቶ ኢትዮጵያ የተዋረደችበት ዘመን። እኚህ ሰውዬ አሁን የሚያከብሩት ላንድ ኦፍ ላዮንስ ያሉት የበፊቱን ህዝብ ነው። ቅኝ ያለ እነሱ 400 ዓመት ቅኝ የተገዙት ህንዶች ታውቃላችሁ። ይሄንን ብዙዎች የምታውቁ አይመስለኝም። 400 ምናምን ዓመት ላንድ ኦፍ ላዮንስ ያስባላቸው እሱ ነው። who are the lions? the previous ancient people of Ethiopia. ይሄንን በስነ ስርዓት አዳምጣችሁ። በተለይ አሁኑ ትውልድ አትቸኩሉ። እነዚህ በተለይ አሁን ይሄ ኦሮሚያ ምናምን እያለ የሚቀባጥ አማርያ ነትሴ ምናምን በዚህ በዘር ፌዴራሊዝም ያለው እኔ እንጃ ለማንቃት የሚቻለው በምን እንደሆነ አላውቅም። በቁሙ ሞቷል እኮ ትውልዱ። እና ከዚህ በላይ ብዙ አልናገርም። እነዚህ የማታ ጅቦችን ለማስወገድ ኢትዮጵያዊነት ፋኖ ብቻ ነው የሚያስፈልገው። ምንም ሌላ ካልኩሌሽን አያስፈልገው። ይሄ ነው በቃ። በአማራ ፋኖነት ኢምፖሲብል፣ የትም አትደርስም። እዛው በደፈጣ እዛው ሰርኩላ ስትሽከረከር ትውላለህ። በእኩልነት ካላመንክ፣ በአማራነት በእኩልነት ስታምን ኢትዮጵያዊነትን ታስቀድማለህ። ኢትዮጵያዊነትን ስታስቀድም ደግሞ ቀላል ነው፣ ታሸንፋለህ። ለውጥ እኮ ይፈልጋል። የደቡቡም የሰሜኑም ሁሉም ቦታ። ትግራይ ውስጥ ጥሩ የተጀመረ ነገር ሰምቼ ነበር። ከዘር ፖለቲካ የነፃ የሆነች ኢትዮጵያን የሚሹ ሰዎች እየተደራጁ ነው የሚል የሆነ ነገር ዛሬ ጠዋት አንብቤ ነበር። ኧረ እባካችሁ እናንተ በጥባጮቹ አንዱ ህወሓት ወይም የትግራይ ሰዎች ናቸው። የአማራው ሲገርመኝ እናንተ ባሳችሁ። አሁን ደግሞ ይሄ እነዚህ አሮጌ ወያኔዎችን ፕሊስ ቀይ ካርድ በአስቸኳይ። ትግራይ ነቃ በሉ። ኢትዮጵያዊነት በኢትዮጵያዊነት እኮ የትግራይ ህዝብ እኮ እስከ ደቡብ ኢትዮጵያ የትም ቦታ መኖር ይችል ነበር። እናንተ ጠባብ ነገር ፈልጋችሁ የማይሆን ኢምፖሲብል ፕላን፣ ያ አይሆንም። እና ከዚህ በላይ አልናገርም። ያው እንግዲህ የሰሞኑ ወከባ ስለሆነ የግድ ይሄ ያልነቃውን ህብረተሰብ ማንቃት ስለሚያስፈልግ ነው የተናገርኩት። ስላዳመጣችሁ አመሰግናለሁ። ጤና ይስጥልኝ።